እንደምን አላችሁ በድጋሚ በዚህ አሁንም የሪሚዲያል ማቴማቲክስ ራሽናል ኤክስፕሬሽንስ ሲምፕሊፊኬሽን ኤንድ ሶሉሽን የምትለውን ሐሳብ እስቲ ምን እንደሆነች በትንሹ ለማየት እንሞክር። ራሽናል ኤክስፕሬሽን የሚባለው ሁለቱም ዲኖሚኔተሩም ኖሚኔተሩም ፖሊኖሚያል ፈንክሽን ሲሆኑ የሚፈጠር ማለት ነው። በፍራክሽን እዚህ ማትስ ላይ ፍራክሽን አለ አይደለ? በኤ ኦቨር ቢ ፎርም የሚጻፍ ኤ ከላይ ያለው ኒውሚኔተር አይደል የሚባለው፣ ከታች ደግሞ ያለው ቢ ዲኖሚኔተር ይባላል። ይሄ ፍራክሽን ወይም ክፍልፋይ ይባላል። ሶ ራሽናል ኤክስፕሬሽን የሚባለው ምንድነው? እቺ ኤ ቦታ ላይ ያለችው ፈንክሽን ከሆነች ምን አይነት ፈንክሽን ግን መሆን አለበት? ፖሊኖሚያል የሚባል የፈንክሽን አይነት አለ። ቢም ደግሞ ፖሊኖሚያል የሚባል ምናልባት ስለ ፖሊኖሚያል ያልገባችሁ ካላችሁ እንዲሰራላችሁ ኮሜንት ላይ አሳውቁን። እና ፖሊኖሚያል ፈንክሽን የሚባለው በእንደዚህ አይነት ፎርም የሚጻፉ ፈንክሽኖች ናቸው። ኤክስ ኮፊሸንት ምናምን ያላቸው በእንደዚህ ኤክስ ፕላስ ቢ ፕላስ ሲ ኢዝ ኢኳል ቱ 0 አይነት ፎርም ያላቸው እነዚህ እንደ ሊነር አይነት ፈንክሽኖች ፖሊኖሚያል የሚባሉ ናቸው። ያው ፖሊኖሚያል ፈንክሽን ኤኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ቢኤን ኤክስ ዘ ፓወር ኦፍ ኤን ማይነስ 1 እያለ ምናምን የሚሄድ ፖሊኖሚያል ፈንክሽን የሚባል ነው። ይህን ያው ከአስረኛ ክፍል ጀምሮ ያለ ነው እና ሁለቱም ከላይም ያለው ፈንክሽን ከታችም ያለው ፈንክሽን ፖሊኖሚያል ከሆነ ኤክስፕሬሽኑ ምን ይባላል? ይችኛው የክፍልፋይ አገላለጿ ወይም ኤክስፕሬሽን ፖሊኖሚያል ኤክስፕሬሽን ወይ ራሽናል ኤክስፕሬሽን ትባላለች። ከታች ያለው ያው ዲኖሚኔተሩ ከዜሮ ልዩ መሆን አለበት። ሁለቱም ግን ምን አይነት መሆን አለባቸው? ፖሊኖሚያል። ይሄ ምን ይባላል? ራሽናል ኤክስፕሬሽን ይባላል። ይህንን ደግሞ ሲምፕሊፋይ በማድረግ ነው ሶልቭ በምናረገው ማለት ነው። ምን ይላል እዚህ? ነን ዜሮ ኮንስታንቲስ ፖሊኖሚያል ኦፍ ዲግሪ ዜሮ ይላል። ፖሊኖሚያል ነው። አሁን ዜሮ ኮንስታንቱ ዲግሪ የለውም። ዲግሪ የሚባለው ያው የኤክስ ቫሊዩ ነው። እሱን እናያለን። እዚህ ጋር እነዚህ አሁን ራሽናል ኤክስፕሬሽኖች ናቸው። ኤክስ ኪዩብ ማይነስ 2 ኦቨር 5x ዘ ፓወር ኦፍ 4 ማይነስ 3x ፕላስ 7 ፖሊኖሚያል ነው። ይሄኛውም 1 ኦቨር አሁን ለምሳሌ 1 ለምንድን ነው እንዴት ነው ፖሊኖሚያል የሚሆነው? ኮንስታንት አይደል እንዴ ካላችሁ 1 ዲግሪ ምን አለው ይላል? 0 ዲግሪ ነው ያለው ነው። ያው ኤኒ ነምበር ዘ ፓወር ኦፍ 0 1 ስለሚመጣ ነው። ኦኬ እስቲ እዚህ ጋር አንድ ኤግዛምፕል እኔ ፋይንድ ዘ ዶሜን ኦፍ ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ማይነስ 1 የዚህን ዶሜኑን ፈልግ። ያው ዶሜን ማለት ኤክስ ሊገኝበት የሚችል አይደለም። ከዚህ ውጭ ኤክሰፕሽኑን ብቻ ነው እኛ የምንፈልገው። አሁን እዚህ ጋር ኤክስ ምን ቢሆን ነው የማይገኝልን? እንዴት እናርግ? ኤክስ ስኩዌር ማይነስ 1ን ፋክተር አውት እናርግ። እንደዚህ ይሄ ማለት ኤክስ ፕላስ 1 እና ኤክስ ማይነስ 1 አይደለም የሚሆነው ይችኛው ማለት ነው። ከዛ ከታች ደግሞ ኤክስ ማይነስ 1 አለ። ይሄ በዚህ ይጠፋና ኤክስ ፕላስ 1 ይሆናል። ስለዚህ ኤክስ ፕላስ 1 እኩልና 0 እንልና 0 የሚሆንበትን ኬዝን ላይ ኤክስ ስንት ቢሆን ነው 0 ሊሆን የሚችለው? ማይነስ 1 ስለሆነ ስለዚህ ሪል ነምበር ዶሜኑ ይሆናል። ግን ኤክስ ከማይነስ 1 ውጪ፣ ምክንያቱም ኤክስ 1 የሚሆን ከሆነ ምን ስለሚሆን ነው ይሄ ነገር ኤክስ አንድ የሚሆን ከሆነ 0 ይሆናል። ምክንያቱም አንድን እዚህ ጋር ብናስገባ 0 ይሆናል። አክቹአሊ ማይነስ 1 ቢገባ ግን 0 አይሆንም። እዚህ ጋር ያለው ቁጥር ነው የሚለያየው። ከታች ያለው 0 ኦቨር 0 ሲሆን አንድ ፋይንድ ስለሚሆን ማለት ነው። ግን ኤክስ አንድ ከሆነ ያው ቆይ ይሄ ማለት ኤክስ ማይነስ ቆይ አንዴ ኤክስ ፕላስ 1 ከዛ ኤክስ ማይነስ 1 ነው አይደል? ዘን ከታች ምን አለ? ኤክስ ማይነስ 1 አለ። እቺም በዚህ እናጥፋ። ኤክስ ፕላስ 1 is equal to 0 በዚህ ጊዜ ኤክስ is equal to ማይነስ 1 ነው የሚሆነው። እሺ ሶ ኤክስ ማይነስ 1 ከሆነ ኤክስ አንድ ከሆነ ነው ማለት ነው። ምክንያቱም እዚች ጋር አንድ ስትገባ እቺም 0 ትሆናለች። እዚህ ጋር አንድ ብናስገባ እቺ 0 ኦቨር 0 ደግሞ ትርጉም የለውም። ስለዚህ ኤክስ ከ0 መለየት አለባት። ዶሜኑ ምንድነው? ኤክስ ፕላስ 1 is what ሪል ነምበር ነው። ኦኬ እዚህ ጋር ደግሞ ሌላኛው ዶሜን ኦፍ ኤክስ ኦቨር ኤክስ ስኩዌር ፕላስ 3x ማይነስ 10 ደግሞ ይሄንንም ተሰርቶ የሚገኝ ነው። ኤክስ ከኔጌቲቭ 5 እና ከስንት መውጣት የለበትም ይላል? ከፖዚቲቭ ቱ መውጣት የለበትም ነው የሚለው። ኦኬ እዚህ ጋር አንድ ኖት አለ። ራሽናል ኤክስፕሬሽን የሚባለው ሪዲዩስድ ወይም ደግሞ የሚቃለለው ወደ ሎዌስት ተርሙ if all common factors from the numerator and denominator have been cancelled የሚጠፋፉ ከሆነ ነው ይተቃለለ የሚባለው። እንዴት ነው? መጀመሪያ ዶሜኑን እናገኛለን ሲምፕሊፋይ ለማድረግ
ፋክተር የሚደረግ ከሆነ ደግሞ ፋክተራይዝ እናደርጋለን። ከዛ የሚመሳሰሉትን እናጠፋቸዋለን ማለት ነው። ለምሳሌ እዚህ ጋር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ኦቨር ኤክስ ስኩዌር ማይነስ ኤክስ ማይነስ 6 ነው። ወደ ላዮስ ተርም ስንቀይር እቺ ከላይ ያለችው ምን ማለት ናት? ኤክስ ፕላስ 2 እና ኤክስ ማይነስ 1። እንዴት ነው የምናገኘው? እንደዚህ አይነት ተደምሮ ስንት ሊሰጥ የሚችል እዚህ ጋር አንድ አለ። ተባዝቶ ደግሞ ሁለት የሚሰጠን ቁጥር ያው አንድ እና ሁለት ነው አይደል? ፖዚቲቭ ሁለት ሲደመር ኔጌቲቭ አንድ ነው የሚሰጠን። ብናባዛ ደግሞ ኔጌቲቭ ሁለት ይሰጠናል። እዚህ ጋር የሚቀመጠው ተባዝቶ ይሄን ከዚህ በፊት ሰርች የላችኋለሁ አንድ ቪዲዮ ዘን እዚህ ጋር ሊሆን የሚችለው ይሄን እንደዚህ ስናደርግ ከዛ እችኛዋን ደግሞ ተባስታ ኔጌቲቭ 6 የሚሰጠን ተደምራ ደግሞ ኔጌቲቭ 1 የሚሰጠን እሷ ደግሞ ኔጌቲቭ 3 እና 2 ናት አይደል? ሁለቱም ብንደምር ኔጌቲቭ 1 ይመጣል። ሲናባዛ ኔጌቲቭ 6 ይመጣል። ከዛ አሁን እዚህ ጋር ይሄን እና ይሄን ማጥፋት እንችላለን። ከዛ ኤክስ ማይነስ 1 ኦቨር ኤክስ ማይነስ 3 የማለት ኤክስ ማይነስ 1 0 ነው ካለ ኤክስ ማይነስ 3 ኦቨር ኤክስ ዲፍረንት ፍሮም ኔጌቲቭ 2 እና 3 መሆን አለበት አይደል? ያው ኔጌቲቭ 1 እና 3 ነው አክቹአሊ። አሁን እዚህ ጋር 3 ብናስገባ 0 ስለሚመጣ ማለት ነው። ኦኬ እንደዚህ ይቀጥላል። ኦፕሬሽን ዊዝ ራሽናል ኤክስፕሬሽን ያው ኦፕሬሽኖች አሉ። እነሱን ደግሞ ኔክስት ላይ እናያለን። ተቀላቀሉ። ለእነዚህ መልካም ነገሮች ለአጫጭር ነገሮች